ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋቲው ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ በባህር ማዶ የምትገኙ የፕሮግራማችን ተከታታዮች ድጋፋችሁም በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ በአክብሮት እየጋበዝን የአራተኛው ክፍል ፕሮግራማችን እንግዲህ ትኩረት የሚያደርገው በቀጥታ ወደ ቪላ ፓርክ ይወስደናል። በቪላና በቼልሲ መካከል የሊያም ሮሲኔር ቼልሲ የኡናይ ኤምሪን አስቶን ቪላ በቪላ ፓርክ የሚገጥምበት ጨዋታ እንግዲህ ዛሬ ምሽት ከሚጠበቁ በፉክክር መጠኑ በጣም አጓጊ ሊሆን እንደሚችል የሚጠበቅ የሻምፒየንስ ሊግን እግር ኳስ ቦታ ይዞ ለማጠናቀቅ በዋነኝነት የሚያስችል ትልቅ የጨዋታ ልዩነት የዘንድሮ የውድድር ዓመት በጀመሩት ፎርም ላይ የማይገኙ ሁለት ቡድኖች የሚያደርጉት ጨዋታ ነው። እስከ ተወሰነ ጊዜ ድረስ በኤንዞ ማሬስካ ውስጥ የዋንጫ ፉክክር የሚካኤል አርቴታ አርሴናልን የሚቀናቀነው ቡድን ቼልሲ ነው የሚል የተወሰኑ ወቅት ወሬዎች ነበሩ። የቼልሲ ያን ሰሞን የነበረው መነቃቃት፣ ፍላጎት፣ የማሸነፊያ መንገድ አስደናቂ ነበር። በተቃራኒው ደግሞ የኤንዞ ማሬስካ ቼልሲ እየወረደ መምጣቱን ተከትሎ የኡናይ ኤምሪ አስቶን ቪላ ከ19 ጨዋታ 18ቱን በሁሉም ውድድሮች በማሸነፍ የመጣበትን ፎርም በአንድ ወቅት በማንሳት ደግሞ ቪላ ተፎካካሪ ነው ተባለ። ሁለቱም አሁን ለሻምፒየንስ ሊግ እግር ኳስ ቦታ ይዞ ለማጠናቀቅ በተለይ የውጤት መንሸራተት ገባ ወጣ በሚል ባህሪ እንግዲህ ሁለቱም ቡድኖች የሻምፒየንስ ሊግን ቦታ ለማግኘት በሚያስችል የውድድር ዓመት ፉክክር ውስጥ ገብተዋል። በዚህ መሰረት እንግዲህ ለሁለቱም ቡድኖች ይሄ ጨዋታ ወሳኝነት አለው። ምንም ድርድር የሌለው 3 ነጥብ ሁለቱም ቡድኖች ለማግኘት የሚያደርጉ ፉክክር ነው። ያለፈው ሳምንት በሚድላንድ ደርቢ ባጋጠማቸው ሽንፈት ምክንያት ኡናይ ኤምሪ የሶስተኛ ፖዚሽንን በማንቸስተር ዩናይትድ ተነጠቁ። ዩናይትድ በሜዳው ፓላስ ማሸነፍን ተከትሎ የሊያም ሮሲኔር ቼልሲ ደግሞ በተመሳሳይ በአርሴናል መሸነፉን ተከትሎ በሊቨርፑል የአምስተኛነትን ቦታ ተነጥቋል። ሁለቱም ቦታቸውን ለማስመለስና ወደ ቀድሞ ቦታቸው ለመመለስ ከዚህ ጨዋታ 3 ነጥብ ይፈልጋሉ። አቻ ውጤት ሁለቱንም ቡድኖች ምናልባት በሚመዘገበው የሌሎች ውጤት መሰረት ያደረገ መልኩ ወደ ቦታቸው ላይመልሳቸው ይችላል። ስለዚህ 3 ነጥብ ለማግኘት የሚደረግ ትንቅንቅ ነው እና እንደ ኦፕታ አማካይ የዚህን ጨዋታ ፕሪዲክሽን ከጨዋታው በፊት በለቀቀው ቅድመ ጨዋታ ግምገማ ላይ ከፍተኛውን ድምጽ ወይም ከፍተኛውን የማሸነፊያ ሂደት 3 ነጥብ ሊያገኝ ይችላል በማለት 44.4 በመቶ የሰጠው ግምቱ ለኡናይ ኤምሪ አስቶን ቪላ ነው። 22.1 በመቶ ደግሞ ለሊያም ሮሲኔር ቼልሲ ነው። ነገር ግን ወቅታዊ ብቃታቸው ምን ይመስላል? አስቶን ቪላ በታሪኩ ደብል የደርሶ መልስ ጨዋታ ቼልሲ ለመጀመሪያ ጊዜ በዘንድሮ ሲዝን የሚያሸንፍ ከሆነ እንደ ኦፕታ ዘገባ ከሆነ እንደ ኦፕታ ግምት ከሆነ የጨዋታው ውጤት ከ1989-90 የውድድር ዓመት በኋላ ለመጀመሪያ ጊዜ ቪላ በአንድ የውድድር ዓመት ደርሶ መልስ ቼልሲን አሸንፎት አያውቅም። ቪላ የደርሶ መልስ የሊግ ጨዋታ በቼልሲ ላይ ድል ለማድረግ ከዚህ በላይ ረጅም ዓመታት የፈጀ ቼልሲ በተለይ በአንድ ወቅት ፍጹም የበላይነት የነበረው ተቀናቃኝ እና በወቅታዊ ፎርም ደግሞ ካየን ባለፉት ዓመታት ሪከርዶች ደግሞ ይሄን ፊክቸር ካየን ለቪላ የበለጠ አድቫንቴጆች የተመቻቹበት ወቅት ነው። በተለይ ሆም አድቫንቴጅ ቼልሲ ባለፉት 10 ጨዋታዎች በሚድዊክ በሳምንቱ አጋማሽ በሚደረጉ ጨዋታዎች ውስጥ በ8ቱ ሽንፈት ማስተናገዱን ተከትሎ ይሄ ግምታዊ ቁጥር ለአስቶን ቪላ የበለጠ አድቫንቴጅ የሰጠው። ምክንያቱም አስቶን ቪላ ደግሞ ባለፉት ባደረገው የሚድዊክ
ጨዋታዎች አሁን ከሚገኙ የፕሪሚየር ሊግ ቶፕ 6 ክለቦች ባለፉት በኡናይ ኤምሬ አሰልጣኝነት ዘመን 64.5 በመቶ በማሸነፍ ሶስተኛ ደረጃ ላይ ተቀምጧል። የሚድዊክ ጨዋታ ሬታቸው በጣም የኡናይ ኤምሬ ከፍተኛ ነው። ነገር ግን ወቅታዊ ብቃት በኡናይ ኤምሬ በኩል በጣም አሳሳቢነቱ ከፍ ያለ፣ በዚህ ወቅት እንደምታስታውሱት ጊሩን ከፍ አድርጎ የቶፕ ፎሩም ቦታ ይዞ ለማጠናቀቅ የሚያደርገው ጥንካሬ ከጨዋታ ጨዋታ የሚጋደልበት፣ በተለይ የፈረንጆችን አዲሱ ዓመት ጃንዋሪ ቡድን በማጠናከር ቡድን መልሶ የበለጠ ለቀሪ ሲዝን የመሃል የዝውውር መስኮትን በውሰትና በግዢ የፊት መስመሩን የኋላ መስመሩን ያጠናክርና የኡናይ ኤምሬ ቡድንን ለማሸነፍ የሚቸግር ቁመና ላይ የሚደርስበት፣ በአንድ የሲዝኑን ጉዞ ተርን የሚያደርጉበት፣ አጀማመራቸው በጎ ሊሆን ይችላል፣ መጥፎም ሊሆን ይችላል። ግን ከሲዝኑ አጋማሽ በኋላ የበርካታ ሳምንት ድል የምንመለከትበት ቡድን መካከል አንዱ የኡናይ ኤምሬ ነው እና የተወሰኑ የአንድ የአራት ወር የኮንሲስተንሲ ማሳያ የሆነና ነው። ከዛም በኋላ ቪላ ባለው ዴብዝና በጉዳት ምክንያት ሁሌም በየውድድር ዓመቱ ከያዘው ፎርም እንዲወርድ የሚያደርገው። እነዚህ ጉዳዮችን እንግዲህ ለማረጋጋት የዘንድሮ የበለጠ አመቺ ነው ሲባል በርካታ ጉዳቶችን አስተናግደው ካርዶች በበረከቱበት ያ አስደናቂ የቪላ አመጣጥና በሁለተኛ ደረጃ ላይ ተቀምጦ ወደ አርሴናል እየቀረበ ጥሩ ሂደት ላይ የነበረው ቪላ ኤሚሬትስ ላይ ከተሸነፈ በኋላ ያንን ሞመንተም ማግኘት አልቻለም። መንሸራተቶች በጣም ታይቷል በኡናይ ኤምሬ ቡድን ላይ። ቼልሲ ደግሞ ሊያም ሮሲኒየርን ከቀየረ በኋላ በፕሪሚየር ሊጉ የመጀመሪያ ሽንፈቱን ነው በነገራችን ያለፈው እሁድ ማስተናገድ የቻለው በኤሚሬትስ። ነገር ግን ከዛ በፊት የነበሩ ሁለት ሆም አድቫንቴጆችን ከሊድስ እና ከበርንሌ ጋር፣ አንደኛ የቼልሲ የዘንድሮ ሲዝንን የሚገልጹ የዲሲፕሊን ክፍተት፣ 9 ተጫዋች በሁሉም ውድድር በቀይ ካርድ ወጣ። 9 የተለያየ ተጫዋች 9 የተለያየ ምርጥ 11 ሊሞላ 2 የቀረው በእያንዳንዱ ዲፓርትመንት በቀይ ካርድ ቼልሲ ተዋጥቷል። ይሄ ደግሞ የዘንድሮ የቼልሲን ሲዝን እነዛን 9 ጨዋታዎች ቼልሲ አላሸነፈም። 7ቱ በፕሪሚየር ሊግ የተደረጉ ናቸው። አቻም ድልም ሽንፈትም የተመዘገበበት ነው። ቼልሲ በዘንድሮ የውድድር ዓመት ደግሞ በርካታ ጨዋታዎችን ከዊኒንግ ፖዚሽን ላይ እንዲያጣ ከሚያደርጉ ጉዳዮች መካከል 74.8 በመቶን የያዘው ቀይ ካርድ ነው። ከዊኒንግ ፖዚሽን ቼልሲ በሊጉ እንደምታውቁት ከአሸናፊነት ስፍራ አቻ መውጣት፣ ሽንፈት በማስተናገድ በዘንድሮ ሲዝን ማግኘት ያለበትን ነጥብ ሳያገኝ በዛ ጨዋታ በርካታ ፊክቸሮችን ነጥብ በመጣል በሊጉ አንደኛ ነው። ከዊኒንግ ፖዚሽን ላይ ነጥብ ከነዛ ውስጥ እንደ ምክንያት የሚነሱ ጉዳዮች ደግሞ በዋነኝነት ቀይ ካርድ ነው። አሁን የሊያም ሮሲኒየር በጎና አስደናቂ አጀማመርን እያበላሹ ከመጡ ጉዳዮች መካከል አንዱ የዲሲፕሊን እና ቀይ ካርድ። በተከታታይ ሳምንት ከበርንሌ ጋር ዊስሊ ፎፋና፣ ያለፈው ሳምንት ፔድሮ ኔቶ ምን አይነት የአርሴናል ሞመንት በአንዴ ሺፍት አድርጎ የሊያም ሮሲኒየር ቡድን ያንን ጨዋታ ለማሸነፍ በተለይ ሰከንድ ሃፍ እንዴት ጨዋታውን እንደጀመረ የምናስታውሰው ነው። አስደናቂ ዶሚኔት የሚታይ ዶሚኔት ነበር አርሴናል በጁሪየን ቲምበር ከሴት ፒስ ግብ እስከሚያስቆጥር ድረስ። እነዛን አስተማማኝ ጊሮችን እንዳይቀጥል ደግሞ ክለቡን ዋጋ እያስከፈሉ ከሚገኙ አጋጣሚዎች መካከል ቀይ ካርድ ግንባር ቀደም ተደርጎ በቼልሲ ለሚነሳ። ታዲያ የሁለቱ ቡድኖች ወቅታዊ ፎርም ለዛሬ ምሽቱ ፉክክር የበለጠ አጓጊ ያደርጋል ወደ ብቃታቸው ለመመለስ። ቪላ ለምሳሌ ባለፉት 8 ጨዋታዎች 2 ብቻ ነው ድል ማድረግ የቻለው፣ 3 አቻ 3 ሽንፈት። ከነበረው ጥሩ ፎርም ላይ ባለፉት 5 ጨዋታ የቪላ በየጨዋታው ግብን የማስቆጠር ጨዋታ ላይ አድቫንቴጅ የመውሰድ አቅም 0.6 በየጨዋታው ሆኖ ቪላ ካለፉት ከዚህ 8 ጨዋታ በፊት በነበሩ 15 ጨዋታዎች ውስጥ 13ቱን ያሸነፈ ቡድን ነበር እና 2 ሽንፈት በአቨሬጅ 2.1 ግብ የሚያስቆጥር ቡድን ነበር። በአንዴ ወርዶ ወደ 0.6 ግብ በየጨዋታው የሚያስቆጥር ቡድን ሆኗል። የአስቆጣሪነቱ አቅም የቪላ በጣም በተዳከመበት ወቅት
ነው እንግዲህ የሊያም ሮሲኒየርን ቼልሲን ዛሬ ምሽት የሚያስተናግዱት። ታዲያ የዛሬ ምሽቱን ጨዋታ በምን አይነት መልኩ እንጠብቅ? በተለይ የአሰልጣኝ ኡናይ ኤምሪ ሰሞነኛ ብቃት ሊያም ሮሲኒየር ያሻሻሉት ያጎለበቱት የቼልሲ ቤት ያጫወት ሲስተም ቢኖርም ግን ለአሰልጣኙ ውጤታማነት ለአሰልጣኙ በጎ አጀማመር አመቺ የሚሆኑ ውጤቶችን በተጫዋቾች ችለተኝነትና አላግባብ የሜዳ ውስጥ ዲሲፕሊን ዋጋ እየከፈሉ ነው። የበርንሌውም ጨዋታ ያለፈው ሳምንት የአርሴናሉም ጌም። ስለዚህ የጨዋታ ለሁለቱም ክለቦች በተለያየ መልክ የሚደረግ በተለያየ ቁመና ላይ ሆነው የሚያደርጉት ፉክክር ነውና ተጠባቂነቱ ከፍተኛ የሆነ የሁለቱ ክለቦች ፉክክር ባለፉት ጊዜያት የምታስተውሱት ነው። ጠንካራ ፉክክር፣ ግቦች በቀላሉ የማይቆጠሩበት ነገር ግን የፉክክሩ ደረጃ የሁለት ክለቦች ጠንካራ የጋራ ያን ጨዋታ ለማሸነፍ የሚያደርጉት ጠንካራ ፉክክር ሁሌም በውበትና በአንዳንድ መልኩ ደግሞ አወዛጋቢ ጉዳዮችን በመያዝ የሚጠናቀቅ ፊክሽር ነው እና ዛሬ ምሽት ከሚጠበቁ የሮብ ምሽት ጨዋታዎች መካከል የቪላ ፓርኩ ፍልሚያ ወሳኝ ነው ለሁለቱም ክለቦች። ነገር ግን እስቲ አድማጮች የእናንተን ግምት በኮሜንት መስጫ ላይ አስቀምጡ። የኡናይ ኤምሪ ቡድን ልክ የሲዝኑ ማብቂያ የመጨረሻ 12 ጨዋታዎች ላይ የሚያሳዩት መንሸራተት በየውድድር ዓመቱ ተመሳሳይነት መሆኑ ታስታውሱ እንደሆነ አምና በፕሪሚየር ሊጉ በፈረንጆች አዲሱ ዓመት መግቢያ አካባቢ የጀመረ ፎርም እስከ ፌብሩዋሪ መጨረሻ ድረስ ኢንፎርማቲቭ ነበር። በሻምፒዮንስ ሊጉም ያለው ጥንካሬ ይስተዋል ነበር። በፕሪሚየር ሊጉ ውጤታማ በተለይ በሆም አድቫንቴጅን ለረጅም ሳምንታት በተከታታይ በማሸነፍ ተከታታይ ድሎችን በማስመዝገብ ስለ ውጤታማነታቸው በጣም ይነሳ ነበር የኡናይ ኤምሪ በወቅቱ። የዘንድሮ ግን የኡናይ ኤምሪ ሲዝን እንዳለፉት ዓመታት ጥንካሬያቸው የቆየው ለረጅም ወራት አይደለም፣ አጠር ላለ ጊዜያት ነው። ይሄ ከምን መነሻ ነው? እስቲ እናንተን ሀሳብ አስተያየት በኮሜንት መስጫ አስቀምጡ። ምክንያቱም አጀማመሩ የአስቶን ቪላ የዘንድሮ ሲዝን 4 ተከታታይ ጨዋታ ባለማሸነፍ የመጀመሪያ ከኦገስት ጀምሮ እንዲሁም በተጨማሪ በአራቱም ጨዋታ የራስ ተጫዋች ግብ ሳያስቆጥር ምንም ግብ ሳያስቆጥሩ ነበር። የመጀመሪያ ግብ 5ኛ ሳምንት ላይ የማቲካሽ አስቶን ቪላ ላይ ከኤሪያ ውጪ በሲዝኑ የመጀመሪያ ግብ ተደርጎ የተቆጠረው። ከዛ ጊዜ አንስቶ እንግዲህ የቪላ ወደ የውድድር ዓመቱ መመለስ ከወራጅ ቀጠና በአንዴ በመውጣት የቶፕ 4 ደረጃ ላይ በመድረስ ሁለተኛ ደረጃ ከሲቲ የበለጠ በሲዝኑ አብዛኛው ጊዜያትን ቆይታ አድርገዋል የሚካኤል አርቴታ አርሴናልን በመከተል። ግን አሁን የሚገኙበት ደረጃና የዋንጫ ፉክክሩ ላይ ከተወሰኑ ጊዜያት በፊት የነበረው በቪላ ደጋፊዎች በኩል እምነት ተመሳሳይ አልነበረ። አሁን ግን የበለጠ አንዳንድ ዘገባዎች ላይ በደንብ ከተመለከታችሁ ቪላ ቶፕ 5ን ቦታ ሊያጣ የሚችልበት እድል አለ ይላሉ። ምክንያቱም የወጥነት ችግር እና የቡድን ባላንስ አለመጠበቅ ያዘዋወራቸው ተጫዋቾች እነ ቶሚ አብርሃም በፍጥነት አዳፕት ቢያደርጉም በኋላ መስመር በኩል የተፈጠረው አለመደራጀትና አለመጠናከር የበለጠ ለፊት መስመሩ ለሚኖረው የአስቶን ቪላ ከዚህኛው የሜዳ ክፍል ሁለተኛ የሜዳ ክፍል ድረስ ያለው ተመጣጣኝ ባላንስ ሲስተም እና የሪትም ቡድን ይሄኛው የሜዳ ክፍል ያለው ጥንካሬ የተከላካይ ክፍሉ ጥንካሬ አማካዩን ይረዳል። የአማካይ ክፍሉ ጥንካሬ አጥቂውን ይረዳል እና ተያያዥ ነው። የአንደኛው ቦታ ባላንስ ማጣትና መዝረክረክ ወይም መንሸራተት ለፊት መስመሩ ለሚፈጠርበት አደጋ ሁሉ ተያያዥ ነው የሚሆነው። የኋላ መስመሩ ከተንሸራተተ የፊት መስመሩ የበለጠ ምርቶችን ያጣል፣ ከግብ ይርቃል። አሁን እንደምትመለከቱት ዋትኪንስ በ8 ጨዋታ 1 ግብ ነው ያስቆጠረው። በዚህ ደረጃ የዋትኪንስን ፎርም አደጋ ውስጥ ገብቶ በቅርብ ሳምንት እንደውም የበለጠ አሰልጣኙ ለቶኒ አብርሃም እድል እየሰጡ ነው የሚገኙት። ታዲያ ይሄ የቪላ ጉዞ ምን ያክል በዘንድሮ ሲዝን ተለዋዋጭ ባህሪ ማሳየት የኡናይ ኤምሪ የታክቲክ ችግር ወይስ የቡድን ግንባታውን የክለቡ ኃላፊዎች የቡድንን ፕሮጀክት
ኡናይ ኤምሪ በሚፈልጉት ደረጃ በውድድር ዓመቱ ያው በፕሮፊት እና ሳስቴናቢሊቲ ሩል ከባድ የገንዘብ አወጣት ስርዓት ገደብ ካለባቸው ክለቦች መካከል ግንባር ቀደም የሚጠቀስ ነው እንደምታውቁት ቪላና ከዚህ መነሻ በማድረግ እንግዲህ እንደ ምክንያት እየተቀመጠ ነው። ታዲያ በዚህ በኩል በዚህ ሐሳብ ተስማማላችሁ ወይ? በሊያም ሮሲኒየር ቼልሲ በኩልስ አጀማመራቸው አስደናቂ፣ በፕሪሚየር ሊጉም በሌሎች ውድድሮችም በርካታ በጎ ጉዳዮችን ተመልክተን የጀመርነው የሮሲኒየር የቼልሲ ቤት የአሰልጣኝነት ዘመን ባለፉት ደግሞ 3 ጨዋታዎች ያን ውጤታማነት፣ ያን ጥንካሬ፣ ያን የጀመሩበትን ጊር እያስቀጠሉ አይደል። ይሄ ደግሞ ከብዙ ነጥቦች አኳያ ስናይ የአሰልጣኙ ክፍተት ብቻ ሳይሆን ቡድን ውስጥ ያለው የኤክስፒሪየንስ እጦት እያስከተለ ያለው ቀጥተኛ ተጽዕኖ ነው። የመጀመሪያው ጉዳይ የምንመለከተው ቡድኑ ጨዋታን አድቫንቴጅ ይዞ ጨዋታ ላይ መቆየት ባለበት ደቂቃ ላይ ሁሉ ቼልሲ በዘንድሮ ሲዝን ኤንዞ ማሬስካም እያሉ ዋጋ ከሚከፍልባቸው ጉዳዮች መካከል የተጫዋቾች ልምድ አልባ ያልተገባ ወይም የጨዋታውን ይዘት አድቫንቴጅ ያላማከለ ካርድ። ይህን ካርድ እንደውም በኦፕታ ላይ ከተመለከታችሁ እያንዳንዱ ተጫዋች የወጣበት ሞመንትና አጋጣሚ ሁሉ ለቼልሲ በሲዝኑ ላይ ወሳኝ ነጥቦችን የሚያሳኩበት ነው እና የጨዋታ አድቫንቴጅ ወይ ባላንስ ነው ወይ በቼልሲ ይችል ወይ ያው የጨዋታው ውጤት አቻ ውጤት ነው ወይም ቼልሲ እየመራ ነው። ቼልሲ የተመራ ተጫዋችን ሉዝ ያደርግ። አሁን የኤክስፒሪየንስ እጦት የሚባለው ኢንጌም ማኔጅመንት ውስጥ ክለቡ የበለጠ ያን ውጤት ጠብቆ ማጠናቀቅ ያለባቸው ጨዋታዎች ላይ ዋጋ ይከፍላል። ይህን ደግሞ በተደጋጋሚ እያየን ምናልባት የአርሴናሉ ጨዋታ እየተመሩ ጆዋው ፔድሮ በቀይ ካርድ መውጣቱ ሊሆን ይችላል። ግን ያን ጨዋታ ለመቀየር ያን ጨዋታ ወደ አሸናፊነት ወይም ወደ አቻ ውጤት ለመቀየር ባለው ፖዚሽን ባለው የሜዳ ውስጥ እንቅስቃሴ ከተመለከትን ሰውም ጎሎ ቼልሲ ምርጥ ነው፣ ሰውም ሳይጎል ቼልሲ ምርጥ ነው። ግን የበለጠ እዛ ጋር ጎደሎ ሆኖ ኒውሜሪካል አድቫንቴጅ ሲወሰድ አንድ ተጫዋች ያን የጎደለውን ተጫዋች ፖዚሽን ለማካለል የሚደረገው ሌላ የጨዋታ የሜዳ ውስጥ ቅርጽ ዋጋ የክለቡን ተጫዋቾች ያደክማል። ሜዳ ውስጥ ከፍተኛ ኢነርጂ እንዲወጣ ወይ በጨዋታው በኩል ኒውሜሪካል አድቫንቴጁን አንድ ቡድን በቀላሉ በ2-3 ኦቨርሎድ ያንን አድቫንቴጅ እንዲጠቀም ያደርጋል። ይሄ ደግሞ ባህሪ በቼልሲ ያለፉት ዓመታት ውስጥ ያላስተዋል ነው፣ አዲስ ባህል ነው። እንግዲህ ቼልሲ በዘንድሮ የውድድር ዓመት ከተመለከትናቸው በርካታ ጥንካሬዎች ውስጥ ያልተለመደ የቡድኑ ደካማ ጉዳይ ይሄ ተደርጎ እንግዲህ እየተወሰደ ነው። የዛሬው የቪላ ፓርኩን ጨዋታ እንግዲህ ሊያም ሮሲኒየር እና ልጆቻቸው ቼልሲ ከ3 ተከታታይ ያለማሸነፍ ጉዞ የሚያገግሙበት በቪላ ፓርክ የሚያሸንፉ ከሆነ ትልቅ ሳይኮሎጂካል ቡስት ነው። ቼልሲ ሪከቨር በተለይ ይሄ ማርች ቼልሲ በቀጣይ ጊዜያት በርካታ ፈታኝና ጠንካራ ፊክስቸሮች የሚጠብቁት ነው። እንደውም ያለፈው ሳምንት ስንወያይ ነበር ከአርሴናሉ ጨዋታ አንስቶ የሚጀምር ቼልሲ በቀሪ የፕሪሚየር ሊግ ጨዋታ በአብዛኛው የሚያገኛቸው ከወገብ በላይ ያሉ ከአንደኛ እስከ 10ኛ ደረጃ ላይ ካሉ ክለቦች 89 በመቶ ክለቦችን ያገኛል። አንፊልድ ይጓዛል፣ በሜዳው ሲቲን ያስተናግዳል። ከአርሴናል ጋር ያለፈው ሳምንት ጨዋታውን አድርጎ አሁን ከቪላ ጋር ነው ዛሬ ምሽት ጨዋታ ያላቸው። በሜዳቸው ማንቸስተር ዩናይትድን፣ ቶትንሃምን ከኒውካስል ጋር ጨዋታ አላቸውና ፈታኝ ፊክስቸር በአሜክስ ስቴዲየም ከብራይተን ጋር የሚደረግም ጨዋታ አለና ለሊያም ሮሲኒየር ይሄ ማርች በጣም ፈታኝ ነው። በቀጣይ ሳምንት በሻምፒዮንስ ሊግ እግር ኳስ ደግሞ ወደ ፓርክ ዲ ፍራንስ ተጉዘው ፒኤስጂን ይገጥማሉ። እንደምታስታውሱት በስትራስበርግ እያሉ ፒኤስጂን እንደ ሊያም ሮሲኒየር ስትራስበርግ ፒኤስጂን ያስጨነቀም የፈተነም ቡድን አልነበረም በሊጋ በወቅቱ እና አንደኛው ለቼልሲ ምልመላ ላይ ትልቅ ክሬዲት ካሰጣቸው ጉዳዮች መካከል ፒኤስጂ ላይ የወሰዱት ብልጫና አስደናቂ የኳስ ቁጥጥር የበላይነት ነው። ታዲያ ዛሬ ለሁለቱም ቡድኖች በውጤትም ሲዝናቸውንም በማሳመር በኩል ትልቅ ሳይኮሎጂካል መነሳሳት ማንቃት የሚያስችል 3 ነጥብ ነው ቪላ ፓርክ ላይ ያለውና የትኛው ክለብ አድቫንቴጅ ይጠቀማል? ባለሜዳው ወይስ 3 ተከታታይ ጨዋታ በአዲሱ አሰልጣኝ ውስጥ መንሸራተት ያጋጠመው ቼልሲ
በፍጥነት ከውጤት እጦት ውስጥ ሪከቨር አድርጎ ምላሽ ይሰጣል ወይ? ዛሬ ምሽት 4 ሰዓት ተኩል የሚጠበቅ ጨዋታ ነው። ይሄ ጨዋታ ያለምንም ጥርጥር አዝናኝ እንደሚሆን፣ ምክንያቱም ሁለቱ ለማጥቃት ያኛው ሜዳውን አድቫንቴጅ በመጠቀም የኡናይ ኤምሪ ቪላ ሊያም ሮሲነር የሰሞነኛውን ብቃት ሚዲያው እንግዲህ ባንዴ ነው የተነሳባቸው ከመጡበት ጊዜ አንስቶ ያንንም ጉዳይ ለመቀየር ሁለቱም ነጥቡን ለማሳካት ወደ ቶፕ 5 የሻምፒዮንስ ሊግን ቦታ ይዞ ለማጠናቀቅ በሚደረግ ፉክክር በፍጥነት ወደ ፉክክሩ ለመመለስና ካለፈው ሳምንት ሽንፈት ለማገገም ይህን ጨዋታ እንደ መንደርደሪያነት ይጠቀማሉ ተብሎ ይጠበቃል። ታዲያ ቪላ ወይስ ቼልሲ ዛሬ ምሽት ድል ያደርጋል ወይ? አብረን በጋራ ምሽት 4 ሰዓት ተኩል እንመለከታለን። የመጨረሻ ክፍል ፕሮግራማችን ከዚህ በመቀጠል እንግዲህ ወደ ኖርዝ ኢንግላንድ ተጉዘን በግሬተር ማንቸስተር እንግዲህ ማንቸስተር ሲቲ በሜዳው በኢትሃድ ኖቲንግሃም ፎረስትን ያስተናግዳል። የአዲሱን አሰልጣኝ የቪክተር ፔሬራን የፖርቱጋላዊውን ቡድን ዛሬ ፔፕ ጋርዲዮላ በሜዳ ያስተናግዳል። በተመሳሳይ ሰዓት ደግሞ ከዚህ ፕሮግራም ቀደም ብለን ወደ እናንተ ማድረስ የቻልነው ከሁለቱ ፕሮግራሞች አንዱ በአሜክስ የሚደረገው የብራይተን እና የአርሴናል ጨዋታ ይጠበቃል። የቼልሲም የአስቶን ቪላም ውጤት በቀጥታ ተጽዕኖ ደግሞ የሚኖረው የሴንት ጄምስ ፓርክ ፍልሚያ ያለ ኒውካስል እና ማንቸስተር ዩናይትድ መካከል። ስለዚህ የዛሬ ፊክስቸር በቀጥታ ሁሉም ተያያዥ ነው። የትኛው ቡድን ድል አድርጎ የዩኤፋ ቻምፒየንስ ሊግን ቦታ እንዲሁም በሊግ የዋንጫ ፉክክር ላይ ትልቅ መነሳሳት ትልቅ መንደርደሪያ ያደርጋል። ዛሬ ከ4 ተኩል ጀምሮ የምንመለከተው ነው የሚሆነው። ከዚህ ፕሮግራም በመቀጠል በቀጥታ በኢትሃዱ ፍልሚያ ተመልሰው ወደ እናንተ እንመጣለን። ይህንን ፕሮግራም ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ በማድረግ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ማንቸስተር ሲቲ ከኖቲንግሃም ፎረስት በሚያደርጉት ጨዋታ ተመልሰን እንመጣለን። ከዚህ ፕሮግራም ቀደም ብሎ በ3 ክፍል ወደ እናንተ ተደራሽ መሆን ችለናል። በሊቨርፑል የምሽቱ በሞሎኒዮ ያጋጠመውን ሽንፈት፣ ብራይተን ከአርሴናልን ቅድመ ጨዋታ ግምገማ፣ ኒውካስል ከማንቸስተር ዩናይትድን፣ በዚህ ፕሮግራም ደግሞ ቪላና ቼልሲን በእንዲህ መልኩ ተመለከትን። በኖቲንግሃም ፎረስት ማንቸስተር ሲቲ ጨዋታ ተመልሰ እስከምንመጣ ድረስ ሰላም ቆዩ።